ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን በረከት በላይነህ የካይሮ ፈረሶችና ሌሎችም በሚል ርዕስ በ2013 ዓ.ም ለህትመት ካበቃው መጽሐፍ ውስጥ ያገኘነውን ኢትዮጵያ ውስጥ ስለሚገኙ ዓለም አቀፍ የተራድኦ ድርጅቶች ከዚህ በፊት ሰምተን ማናቃቸውን አሰራራቸውንና አስደናቂ ተግባሮቻቸውን ያሰፈረበትን ጽሑፍ ወደ እናንተ ልናደርስ ወደድን። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ከዓመት በፊት በቲቪ ያየሁት ማስታወቂያ እንዲህ አይነት መልእክት ነበረው። እንኳን ደስ ያለን፣ ሴቭ ዘ ችልድረን ዩኬ ህፃናትን ሲረዳ 100 ዓመት ሞላው። ልደቱን በድምቀት እያከበረ ነው። በሳቅና በእንባ መካከል እየዋለልኩ እነዚህን ጥያቄዎች አነሳው። 100 ዓመት ህፃናትን ለመርዳት? የችግረኞቹን ህፃናት ቁጥርም በጀታቸውም ይጨምራል አይደል? ችግሩ የነሱ ነው? የህፃናቱ? ማን ነው ልደት አክባሪው? እነሱ ናቸው ችግሩ? በፍግና በኮምፓስት ብትንከባከበው እንኳን ችግር ይህንን ያህል ይቆያል? መልሱን ልንገርህ። ጆናታን የሚባል እንግሊዛዊ ከ8 ዓመት በፊት 50 እጅግ በጣም ውብ የእንግሊዝ ስድቦች ሲል አንግሎቶፒያ.ኔት ላይ ጽፎ ነበር። ወደ 50ዎቹ ዝርዝር ከመሄዴ በፊት መግቢያው ማንበብ ነበረብኝ። በሳይንስ እንደተረጋገጠው ስድቦቹ በእንግሊዝ ቅላጼ ሲነገሩ 100 እጥፍ የተሻለ ይሆናሉ ይላል። በቃ ዝርዝሩን ተውኩት። ይቅርታ አላስቻለኝም። ዝርዝሩን እያየሁት ነው። 43ኛ ደረጃ ላይ የተቀመጠውን መርጫለሁ። ጎንቱ ዘ ዶግስ ሩተን ዲተሪዮሬትድ ይላል። የበሰበሰ፣ የተበላሸ፣ የዘቀጠ፣ የገማ፣ እጅ ያለ ወዘተ እንደማለት ነው። ውድ አንባቢ ሆይ ሪሊፍ ዌብ የሚባል የላይኛው ብጤ ቀልደኛም አለልሽ። ከ1996 ጀምሬ መረጃ ሰጣለሁ። የተደራጀ እርዳታ ለሚሰጠው የዓለም ሕዝብ የተቀናጀ ዕቅድ እንዲያዘጋጅ፣ መፍትሄው ውጤታማ እንዲሆንለት የሚያግዙ እርዳታዎችን በተመጣጣኝ ዋጋ አቀርባለሁ ይላል። እንዲህ እያለ ለ20 ዓመታት ያህል የአንድን አካባቢ በድርቅ መመታት ሪፖርት ሲያደርግ ታገኘዋለህ። ሪፖርቱ ለማን ነው? መቼም ለተቸገሩ አይደለም አይደል? ለችግር ፈቺዎቹ ነው አይደል? ታዲያ ምን ነው ይህንን ሁሉ ጊዜ ፈጁ? ስለማይሰሙ? ስለማይደርሳቸው? አድራሻቸው ርቆ? እየሰሩ ነው ወይስ ሪፖርቱ ዋሽቷል? ወይስ ሪፖርቱን ለራሱ ነው የሚነገረው? እየተዝናናበት ይሆን? ጤና ይስጥልኝ ዩኤስኤዶች። እናንተ ማለት በ2002 በሰራችሁት ጥናት የነገራችሁንን ችግር የ40 ዓመት ልማዳችን ያስተማረን በሚል ርዕስ 2018 ላይ ያቀረባችሁልናችሁ አይደል? እንዲህ ነው የአሜሪካ መንግስት ብሔራዊ ጥቅም የሚጠበቀው? እንዲህስ ነው የማይጠበቀው? ጤና ይስጥልኝ ዩኤንኤችሲአር። በ2002 ባሳተምከው ሪፖርት የጋምቤላን ችግር ለእኔ ተውልኝ ብለህ ቃላት ስታራቅቅ፣ ችግር ስታላክክ አልነበር? ዛሬ ደግሞ ስደተኞችን ፕሮቴክት ማድረግ የሚል እቅድ እስከ 2030 ነድፈ መጣ አይደል? ጀርመንኛው እስከዚያም አለን ነው። ስጡኝ ያልከው ለላይፍ ታይም ፓርትነርሺፕ ነው ለካ። በጉስቁል ስደተኞች ላይ የ10 ዓመት እቅድ ማቀድ አርቆ አሳቢነት ነው ወይስ ሟርት? ከነዘይኑ ጀማል ጋር የምትሰሩት ግፊ ነው እንዴ? ስደተኞችን ወደዚህ መግፋት? በንግድ አስተሳሰሩ እንደ ሀገራቸው እንዲሰማችሁ አድርጉ፣ እዚሁ በንግድ እንዲሰማሩ አድርጉ ትሉናላችሁ። መንግስት እንዲሰራላቸው የምትፈልጓቸውን ነገሮች ስትጠቁሙም ሆነ ስታበረታቱ ስደተኞቹ እንዲመለሱ የምትፈልጉ አትመስሉም። ኢትዮጵያ ካንትሪ ሪፊውጅ ሪስፖንስ ፕላን ዘ ኢንቲግሬትድ ሪስፖንስ ፕላን ፎር ሪፊውጅ ፍሮም ኤርትሪያ፣ ሱዳን፣ ሳውት ሱዳን ኤንድ ሶማሊያ ጃንዋሪ 2019 ዲሴምበር 2020 የሚለውን የማያረጅ ቀደዳ አየነው እኮ። ቁጥሩና በጀቱ ይጨምራል። ስታፍም እንደዚያው። ያስፈራል ካርታው። ቀስቱ ያስደነግጣል። የስደተኞቹ መውጫ አቅጣጫም ብዛቱ። የኤርትራ አባቶች ጭቆናችሁ አንገፈገፈን ብለውን ሄዱ። ልጆቻቸው ደግሞ ማምሻም ዕድሜ ነው ብለው ይመለሳሉ። ግሬተር ሶማሊያ ብለው የገፉንም
ትሬተር ሶማሊያ ብለው ሊያቅፉን መጡ። የኛ በሊቢያ ይወጣሉ፣ ሌላው በጋምቤላ ይገባል። ሶየሶ ኤሱ የተባለ አዲስ ብሔር መመዝገቡ ነው። ሶሪያ፣ የመን፣ ሶማሊያ፣ ኤርትራ፣ ሱዳን ተዋህደው የፈጠሩት ብሎ ያጸነዋል። ላጲሶ ዴሌቦ ደሞ ምንን ይዘው እንገንጠል ይሉ ይሆን? እናማ የአልበሽር ልጆች ሲገቡ የኃይለ ማርያም ሲወጡ መተማ ላይ ይተላለፋሉ። የዝውውር መስኮቱ ዓመት ሙሉ ክፍት ነው። ወይ ጉድ! የ20 ምናምን ካምፑ አልበቃ ብሎ ከሶሪያና የመን ፈላዎች ጋር ቦሌ ቡልቡላ ላይ ያፋጠን። ፓስቴውን እየቀረደደ ምን አባ ሲል እናገኘው። ሞቃዲሾቹ የሚይዙትን መኪና እያየን ገናሌና ዳዋን ተከትለን መሄድ አማረን እኮ። ጤና ይስጥልኝ አርኢዲዲ ፕላስ ተብየው የባሌ ፓርክ 40 የሚደርሱ ንጹህ ምንጮችና ጅረቶች ደህና ናቸው? እስከ መቼ ነው ሰው የማይነካቸው? ይፋጃሉ እንዴ? ከ150 በላይ የመድኃኒት እጽዋትስ ከ34ቱ የዓለማችን የብዙሃን ህይወት መናገሻ አንዱ ነው አላችሁን? የሐረናን የጫካ ቡናስ ማን ነው የሚሸጠው? ያንን ብራንድ የሆነ ማርስ ማን ነው አማዞን ለሚቸበችበው? ኢንቨስተሮቻችሁ አሁን ቆይ የጫካ ቡናን ለቅሞ ለመሸጥ ምን አይነት ኢንቨስተርነት ነው የሚያስፈልገው? ለማጠር ነው ኢንቨስትመንቱ? እሺ ቀይ ቀበሮ ግን ደህና ናት? የኔ ቆንጆ 50 ዓመት ሙሉ በመጥፋት ላይ ያለች ተብላ መኖር አልደበራትም? በጀቷ እየጨመረ እሷ እየቀነሰች ምን ጉድ ናት ልጅ? ብር አይመቻትም እንዴ? የእሷን በጀት ጋዜጠኛ እየበላባት አልከፋትም? እሷ ፍልፈል ስታሳድድ ድሮ የተቀረጸ ፊልም ያቀርቡና አንድ ቀን ስልጣን ይወስድና በጀቷን ይዘጋዋል። ሰውን ማመን ቀብሮ አለች ቀበሮ ይለናል የስክሪፕቱ መደምደሚያ። እሷ ፍልፈሉ ፈልፈላ ሆኖባት ባደፈጠችበት ከስታለች። እኔ ምለው ባሌ የምትነግሩንን ያክል የዓለም ሀብት የአፍሪካ ቀንድ ሳምባ ከሆነ ምን ነው አንዲት መንገድ ብትሰሩለት? ኢዱል ጥባ ከተባለው አዛውንት ጋር አንድ ግቢ ናችሁ አሉ። እየጠባችሁ ነው እሱ ወይስ እናንተ? 50 ዓመት ሞላው ልበል? የዱር እንስሳትን ሲጠብቅ ነው አይደል? ታዲያ ምን ነው ሁለቱም ያሽቆለቁላሉ? ዱሩም እንስሳቱም መጥረቢያ ይዞ ነው እንደሚጠብቀው? ከሰል ይነግዳል እንዴ ከጥበቃው ጎን ለጎን? የአዋሽ ፓርክን ሲሰሩ የከሮዮና የአፋርን ሰፊ የግጦሽ መሬት ነጥቀው ነበር። 1960 ውስጥ ነው አይደል የተሰራው? ሰሜን ፓርክም ቆየ በጣም። የኢትዮጵያ ሕዝብ እኮ በወቅቱ ፓርክ ምን እንደሆነ አያውቅም ነበር። እንኳን ሊጎበኝ ለምን ገባህ ለምን የግጦሽ ሳር ነካህ እያሉ ፈረንጆቹ የፍጥኝ አስረው የጎንደር ገበሬን ይገርፉ ነበር። አንዱማ በጥይት ሁሉ መትቻለሁ እያለ ጽፏል። ከዛሬ 40 ምናምን ዓመት በፊት መሆኑ ነው። ዛሬም እኮ እንደዚያው ነው። የከብቶቹን የግጦሽ መሬት አጥራችሁ ብርቱ የፎገራ ከብት ብቻ አልሸነፍ ብሏቸዋል። ጀግናዊ ኢህአዴግ በእርስ በርስ ጦርነት ዘመን ፓርክ ውስጥ ሰፍሮ ነበር። ዋሊያ እያደነ በልቷል ይሉታል። ፈረንጆቹ ናቸው ያሉት። በሰላሙ ጊዜ ደግሞ ዋሊያ ትራንስፖርትን በላው። ይህንን እኛ ነን ያልነው። ዋሊያ ጣፋጭ ነገር ነውን? በጀቱንም ስጋውንም ላፍ። በነገራችን ላይ ኦነግሻም ባሌ ፓርክ ሰፍራ የምኒልክ ድኩላን በኦርጋኒክ ቃሪያ ውጣዋለች ብሎ ተመስገን ደሳለኝ አጫውቶናል። ሐውልቱ ብቻ ቀረ። አይ ምኒልክ የግማሹ ምዬ የግማሹ እየዬ። የአዋሽማ ምኑ ይወራል? በአንድ ወቅት ድርቅ ከብቱን ሲያራግፈውና በውሃና በግጦሽ አፋር ከኢሳ ሲሞሻለቅ በፓርክ ውስጥ የነበሩ ምርጥ የከብት መኖች ደረቁ አሉ። ስፒሊንግ ብለድ ኦቨር ዋተር ዘ ኬዝ ኦፍ ኢትዮጵያ የተሰኘው አሰቃቂ ማስታወሻ ላይ ሰፍሯል። አፋር ላይ ጦሩን ያልወረወረ ግን ማን ነው? የፓርኮቹ ቦታ ርቀቱ ነጭ ሳር ሲታጠር እኮ መንገድ አልነበረም። ዳርዳሩን ታጥረው ድንበር ላይ እንደ ፈታሽ ተኮልኩለው፣ ፈታሽ ከሌለ ምን ያድርጉ? ስፋታቸው ለጆሮም ይከብዳል። የወንዞቻቸው አይነኬነት፣ የማይበላው ለምነታቸው፣ በእህልና ከከብት ንግድ መስመሮች ጋር ያላቸው ትስስር፣ ከስደተኞች ካምፖቹ ጋር ያላቸው ጉርብትና በደህና ነው። ግን በአመት ስንት ይሰራሉ? የምትነግሩንና ሄደን የምናየው አልጣጣም እያለ ተወዛገበብን እኮ። አጋዘን ፍለጋ ማታውኑ ምናምን ይሉናል አስጎብኚዎቹ። ለመሳቅ እዚያ ድረስ ታስለፉናላችሁ። ከቤታቸው የት ሄደው ነው? ዋይት ኮለር ምናምን ስራ ጀመሩ እንዴ? የሚዳቋ ነገር እኮ አይታወቅም። ቅብጥብጥ ናት። ቀን ቀን ሁለተኛ ዲግሪዋን ጀምራ ይሆን? ታታሪ አስጎብኚዎቻችንም ሀላደጌ ወስደው በአጋዘን ጥበቃ አስመሹን። የመጡትንም በምን ያብዟቸው? ቦታው እኮ የከብት ነበር።
መነካት የለበትም ይሉናል። ተነክቶ እኮ ነው እንዲህ ሆነው። ጨፌ ነበር። አዋሽ ለሺህ ዓመታት ሰርጎ ያከማቸው ታላቅ የውሃ ጋን ነው። ለሀብታሞች የተቀመጠ ብርዝ ነው። ለነ ዱባይ የአፋር አፈር የያዘው ማዕድን ሀብት ስጨምርበት ደግሞ ተወኝ። ሲታጠር ስንት ሰው እንደሞተ የአፋርን አባቶች ጠይቅ። ያ ምድር ለመጎብኘት ገና ነው። ያልተወራረደ ሂሳብ ብዙ ነው። የአልጣሽ ፓርክና የሱዳን ዲንደር ፓርኮችስ ሪሞት ናቸው? ሰው አይሄድባቸውም? ወንዞቹን ከሰው ንክኪ ማራቅ ብቻ ነው ዓላማቸው? የግብፅን ጉሮሮ እንዳይጎልባት እያለ የሚያማቹ በዙ። እንግሊዝዬ ምንድን ነው የምትሰራው? የፈላታ ከብቶችስ የማን ናቸው? የጋምቤላ የአቤሎ ፓርኮች ካርታስ የቅድሙን ሐሜት የሚያጠናክሩበት በጤና ነው? 21 ብሔራዊ ፓርክ፣ ከ80 በላይ ቅድሚያ የተሰጣቸው ጥብቅ የደን ስፍራዎች፣ ከበርካታ ጥብቅና ክፍት የአደን ስፍራዎች ጋር ከ3 ሚሊዮን ሄክታር በላይ በሚሸፈን መሬት ላይ ያረፈው ይህ የጎብኝና አስጎብኝ ኢንዱስትሪ የያዘው ቦታ ስፋት እየሰጠ ካለው ጥቅም ጋር ተቀራራቢ ነውን? እያደር ውጤታቸው እያሽቆለቆለ በጀታቸው ብቻ እያደገ ብቻ ሲሄዱ የምታዘበው በፈረደበት ጸረ ልማታዊ አይኔ ይሆን? አንድ ሩድያርድ ኪፕሊንግ የተባለ ካድሬ ገጣሚ የአሜሪካዊ ህላዊ ዮሴፍ በለው ዘ ዋይት ማንስ በርደን የተሰኘ ግጥም ከ130 ዓመታት በፊት ጽፎ ነበር። ቅኝ መግዛት የነጮች ሞራላዊም ታሪካዊም ግዴታ ነው የሚል ጥቅል መልእክት አለው። አሜሪካ የፊሊፒን ደሴቶችን በቅኝ መያዟ ልክ ነው ብሎ ለማሳመን ያረጋገጠበት ፈጠራው ነው። ሰውየው እኮ እንግሊዛዊ ነው። ህላዌ እንኳን ለትግራይ ነፃ አውጪ ግንባር ቢጽፍ ሩቅ የሚያሰኘው ነገር አይኖርም። ፌዴራላዊ የጥበብ ዛር አንዘርዝረው ነው ብለህ ታልፈዋለህ። የዚያኛው ሽርጉድ እኮ ትራንስ አትላንቲካዊ ነው። ለነገሩ በዛሬ መኪና ከባህር ዳር አድዋ ይልቅ ከሎንዶን ዋሽንግተን ቀረብ ይላል መሰለኝ። ስማቸውን ከመግቢያው የጠቀስኩልሽ የኛ በጎ አድራጊ ድርጅቶችም እንደ ገጣሚያቸው የእናንተን ሸክም የማራገፍ ሞራላዊም ምክንያታዊም ሃይማኖታዊም ግዴታ አለብን እያሉ ነው የሚመጡት። እኔ ግን ይጨንቁኛል። ለነሱ ሳስብ እርድና እርዳታ ይደናገረኛል። ዕውቀት ግራ ያጋባኛል። ስልጣኔ ዱካው ይጠፋብኛል። ሁሉንም ስሜቶችን ስጨምቃቸው ኪሴም ሆዴም በቧልት ይሞላሉ። ና ተከተለኝ። አምባ ጊዮርጊስ ለተራቡ ወገኖች የምግብ እርዳታ ተሰጠ የሚለውን የሪሊፍ ዌብ ሪፖርት ከማንበቤ በፊት ዋሊያም ያሳድገው እያበላ ገብስ ትዝ አለኝ ወገራ ሰሜን አምባራስ የሚለውን የይርጋ ዱባለ ዘፈን እያዳመጥኩ ነበር። በራሳቸው አቆጣጠር 1970 ዓ.ም በአርሲ ጭላሎ አውራጃ በሚገኙ ትምህርት ቤቶች የተሰራ ጥናት የአካባቢው ሕፃናት በተመጣጠነ ምግብ እጦት መቀንጨራቸውን ያትታል። ከ50 ዓመታት ወዲህ በ2018 ዓ.ም በአሰላ ሉትራን ትምህርት ቤት ላይ የተሰራ ሌላ ጥናትስ ምን ይላል? ቁርስ እንዳይዘሉ የማስተማር ሥራ መስራት ነው ምናምን ብሎ ህረፍ። ማነህ ምሁር? ቁርስ የሚዘለለው ስለሌለ ነው። ኖሮ የሚዘለለው ገመድ ብቻ ነው። አስተምሩ ትላለህ እንዴ? ለዋናው ሳብጀክትም ያስተማሪ እጥረት አለብን። ከእንዲህ አይነት ጥናቶች ከምንወስደው ትምህርት ግን ፈላዎቹን ያንን የፈረደበትን ሩጫ ማስሞከሩ ሳይሻል አይቀርም የሚል ተስፋ መቁረጥን ብቻ ነው። ጥናቶቹ ይቀጥላሉ። የእኛም ጽናት እንደዚያው። በ1999 በአርሲ 19 ወረዳዎች ውስጥ 17ቱ በከባድ የምግብ እጥረት ስለተመቱ ከአቅራቢያቸው ካሉ እህል አምራች ወረዳዎች ምግብ ለማምጣት የመሰረተ ልማት ችግር ስላጋጠመን ከአዲስ አበባ አምጥተን መግበናቸዋል ይልሃል የፔንሲልቬኒያ ዩኒቨርሲቲ መረጃ። ከአዲስ አበባ እንዴት እንደቀረባቸውና እንደረከሰላቸው እንጃ። አዲስ አበባ ለአርሲ ስንዴ ስልክላትም ዝም ብለህ ታዘብልኝ ብቻ። እና ደግሞ ከ16 ምናምን ዓመታት በኋላ ኤዥያ ጆርናል ኦፍ አግሪካልቸራል ሪሰርች ላይ የወጣውን አሰስመንት ኦፍ ፉድ ሴኩሪቲ ሲቹዌሽን ኢን ኢትዮጵያ የሚል ለ3 የቀረበ ጥናት አርሰው ቢያበሉን ስንት ሊሆኑ ነበር ልጄ? ተመሳሳይ የምግብ እጥረት ምክንያቶችን በመጥቀስ አርሲ ዛሬም በምግብ እርዳታ እንደምታደር ይነግረናል። እኔ ደግሞ ኤቲኢ የተባለው ድርጅት ምርጥ 25 ስንዴ አምራች ወረዳዎች ሲል ከዘረዘራቸው ውስጥ 16ቱ በባሌና በአርሲ እንደሚገኙ የነገረኝ ትዝ ይለኛል። ከምርጥ 10ሩ ደግሞ 9ኙ በእነዚህ አካባቢ ይገኛሉ። ሊስቱ የ2015 ነው። አርሲ ከሀገሪቱ የስንዴ መቀነቶች አንዷ መሆኗን ልብ በሉልኝ። ይባስ ብሎ ይሄ ኤቲኤ ተብየው የዎል ስትሪት ደላሎች እጅ ስራ በኢንተርቬንሽኑ ወረዳዎች ላይ እየሰራ መሆኑን ይነግረኛል።
ለነሱ ሲሆን ጎርፍ የለ፣ የአየር ንብረት ለውጥ የለ፣ ምርቱ ምርጥ ይሆናል። በነገርህ ላይ ኤቲኢ የግብርና ትራንስፎርሜሽን ኤጀንሲ የሰፊውን ህዝብ እህል ውሃ በመዳፉ የጠቀለለ አሜሪካ ሰራሽ ድርጅት ነው። ሄድ ኦፊሱ ኦሎምፒያ አካባቢ ነው። ምን አለ ሄዶ ቀርቶ ልብ በኖረው። የባስኬቴን ዘንጋዳ ከኦሎምፒያ ሆኜ እቆጣጠራለሁ ባይ ነው። ወደ ኬንያ የሚሄደውን በቆሎ ለማለት ፈልጎ ይመስለኛል። ይሄ ድርጅት የአገሪቱን የአፈር አይነትና የማዳበሪያ ምርጫ አጥንቼ ካርታ አዘጋጅቼ ለክልሎቹ አስረክቤያለሁ የሚለውን ዜና ያስነገረለት መንግስትነት ምን ያህል አስቀያሚ ስራ እንደሆነ ሌላ ማረጋገጫ የሆነ ለመስኖም ይሁን ቅርብ ጥልቀት ያላቸው የከርሰ ምድር ውሃ ቦታዎችን አጥንቶ ሰጥቷቸዋል። ቆይ ለመሆኑ አፈርህን እንዴት ነው ለውጭ ድርጅት አሳልፈ የምትሰጠው? ምን ቀረ ታዲያ? ማዕድኑን፣ ውሃውን፣ እህሉን ሰጠህ ማለት እኮ ነው። ከዚያ ወዲህ ቤተ መንግስቱ ምን ያደርግልሃል? መቼም እነ ዶክተር ደብረጽዮን ለዚህም መልስ ይኖራቸው ይሆናል። አየር መንገድና ቴሌ ለምን ይሸጣል እያለ ጨርቁን ሲጥል ፐብሊክ ሲጫወት አትሰማም። ያልሸጠው ነገር የለማ። ሰማዩንም ገዢ ሲያፈላልግ ነው ሌላ ገበያተኛ የመጣባቸው። የግብርናው ዘርፍ ደግሞ በተፈጸመበት ግፍ ተወዳዳሪ የለውም። የሆድ ነገር ሆድ ይቆርጥ የለ። ዕድሜ ከኖረን እናወጋው ይሆናል። ዘ ስቶሪ ኦፍ ሶይል ኢዝ ዘ ስቶሪ ኦፍ ኦል ኦፍ አስ የሚለውን አኒ ሊዮናርድ እና ቶም ኒውማርክ ጽሑፍ ጋብዝልኝ። በነገር ላይ የኢቲኤን ዜና ካነበብኩ በኋላ የአገሬ አፈሪ ብላኝ የሚለው የነዋይ ደበበ ዘፈን ያስቀኛል። ነዋይ ጨዋታ ይችላል ሲሉም ሰምቻለሁ። እናለህ ኢቲኤ ምን ይላል? በአራት ክልሎች ደቡብ፣ ኦሮሚያ፣ አማራና ትግራይ 252 ወረዳዎች መርጦ እርስ በእርስ ባላቸው የግብርና ምርት አቅም ለገበያ በሚኖራቸው ቅርበትና ምቹነት ለሀገሪቱ የውጭ ምንዛሬ በሚያስገኙበት እድል የሰፊውን ህዝብ ቀለብ የሚችሉበትን መንገድ ወዘተ። ይህችን እንድገማት። አጥንቼ 14 ያህል በየዶኩመንቱ ከፍ ዝቅ ይላል። በሌለ እህል ምንድን ነው መዘላበድ? ይህችን እንድገማት። የግብርና ውጤቶቹን ለይቻለሁ ይላል። ስንዴ፣ በቆሎ፣ ሰሊጥ፣ የቢራ ገብስ፣ ጤፍ፣ ቲማቲም፣ ሽንኩርት፣ ማንጎ፣ አቮካዶና ሙዝ ወዘተ። አግሪካልቸራል ኮመርሻላይዜሽን ክለስተር ኤሲሲ ይሉታል ፕሮግራሙን። ሪፖርት ይበዛበታል እንጂ አሪፍ ፕሮጀክት ናት። እና ሪፖርቱን ስታየው እስካሁን ወጥሮ የሚከፋፍለው ማዳበሪያውን ብቻ ነው። እኔስ ምን አልኩ? ኢቲኤና ኢቲኤም እንደተምታቱብኛለሁ። ጽና ወገኔ፣ እንቀጥል። የ2004ቱን ኢትዮጵያ ዘ ዋተር ፕሮብሌም ኢዝ ሀረር ሪች ክሪቲካል ስቴጅ የተሰኘውን የአዲስ ትሪቡንን ዜና ካነበብኩኝ ከ16 ዓመታት በኋላ ዋተር ሾርቴጅ ትሪቴን ሚሊዮንስ ኦፍ ፒፕል ላይቭ ስቶክ ኢን ኢትዮጵያ የሚለውን የወርልድ ቪዥን ዜና በ2014 ትጨምርበታለህ። የሐረርጌን ወረዳዎች ሳትፈልግ እዚህኛው ዜናም ላይ ታገኛቸዋለህ። ሰዎቹ በምን ቆይተው ይሆን? አዲስ ትሪቡን የሚባለው ጋዜጣ እንኳን ያለ አይመስለኝም እኮ። ቢያንስ አዲስ የሚለውን ይቀይራል። የሐረር ቢራ ፋብሪካም ምርቱን እያሳደገ እዚያው አለ። በ16 ዓመታት ውስጥ ከድሬዳዋ ወደ ጅቡቲ የውሃ መስመር ተዘርግቷል። ድሬዳዋ ላይ ብዙ የውሃ ፋብሪካዎች ተከፍተዋል። ያው እንደምናውቀው ከድሬዳዋ ሐረር የሚገባው ጅቡቲን ካለፍን በኋላ አይደል? ይሄ ፌዴራሊዝም እኮ ያላመቻመቸው ነገር የለም። ሙዲያጅ ናቸው ስልህ፣ ለምሳሌ ህገወጥ የትንባሆ ዝውውርን እንከላከል የሚለው የአፍሪካ አንድነት መፈክርን እያነበብክ ፊት ለፊቱ ያለውን ትንባሆ ፋብሪካ የማታዩ ይመስላችኋል? የኢትዮጵያን የጤና ሽፋን ለማሳደግ ያለኝን ሁሉ ከመስጠት አልቦዝንም ከምትለዋ ጃፓን የተገኘ ድርጅት ነው የትንባሆ ፋብሪካውን ተስገብግቦ በ500 ሚሊዮን ምናምን ዶላር የገዛው። ጃፓን በቅርቡ ከፍተኛ የመጠጥ ውሃ ፍሬሽ ዋተር ችግር ከሚያጋጥማቸው ሀገራት አንዷ ናት። ያለቻቸውን ውሃ በመቆጠብ ላይ ናቸው። ከፍተኛ ውሃ የሚፈልጉ የግብርና ውጤቶችን በሌሎች ውሃ የማምረት ዘዴ አንዱ የቁጠባ መንገድ ነው። ትንባሆን እኔ እናንተ እንጠጣዋለን፣ ቅጠሉ ደግሞ ውሃችንን ይጋትልናል። ያው ገበያው ደግሞ አይወራም። ለማንኛውም በቅርቡ የሲዳማ ቡናዎች እየተነቀሉ ትንባሆ ካልተተከለባቸው ይህንን መጽሐፍ ከሰል አያይዙበት። ለነጉ አሁንስ ሊቀርለት ነው። ደግነቱ አንብቦ እዚህ ጋር የሚደርስ ስለማይኖር ችግር የለውም። የሚገርመው ነገር ትንባሆ ፋብሪካውን ያሻሻጠው ሰውዬ ደግሞ ከሀገሪቱ ኤሊት ቢዝነስ ዲለሮች ተወዳዳሪ የሌለው
ተብሎልሃል። ቶኪዮ ኦሎምፒክ ላይ ቢወዳደር አይገርምህም? ፋብሪካው በር ላይ ያለውን ፍተሻስ ታዝበሽልኛል? ዩራኒየሙን 3 ነጥብ ምናምን ላይ አድርሰውት እኮ ነው የሚመለሰው። አንገትህን ይዘው እንደ በሶ ቢላ ሊሸመጥጦ ያምራቸዋል። በኤክስሬ ማሽን የፍሬህ ቁጥር ሳይቀር ተቆጥሮ ትገባለህ። በፋብሪካ ዙሪያ ከግማሽ ምዕተ ዓመት በላይ የኖሩ ሰዎች አሉ። ባጫሽ ይብሳል ጉዳታቸው። ሽታውን እንደ ቢንቢ እያባረርክ ነው የምታልፈው። አጠገቡ ያለውን የልጆች ትምህርት ቤት ዝም ብዬ ልለፈው። ኢትዮጵያ እኮ ሕፃናት ሲጋራ እያዞሩ የሚሸጡባት ክፉ አገር ናት። ጃፓን ውስጥ ቢሆን ኖሮ ድፍን ሕዝብ በሳሙራይ ጥበብ ራሱን ይሰውር ነበር። አንድ ሀገር እንዴት እዚህ ድረስ ይወድቃል? ይህችን ለመምራት እኮ ነው የሚታኮሱት። ወደ ኤድ ፖለቲካችን እንመለስ። በእርግጥ አልወጣንም እናለህ በቃሬዛ እናትህን ተሸክመ የሶሎዳን ዳገት ስታዘግም በሚገርም መኪናቸው ሽው ብሎ ያልፈዋል። ለከርከሮ መድኃኒት ጭነው ወደ አንዱ ፓርክ እየሄዱ ይሆናል። የራያና ቆቦን የውሃ ጠብሽ ለመፍታት ስንዳክር ይኸው 10 ምናምን ዓመታችን ይሉሃል። ከዚያ ቀጥሎስ ምን ይሉሃል? የራያ ቢራ አክሲዮን ገዝተሃል? ሶዊንግ ዘ ሲድስ ኦፍ ፌሚን ኢን ኢትዮጵያ የፕሮፌሰር ሚካኤል ቾስዶቭስኪ ጽሑፍ ነው። ከ20 ዓመት በፊት የቀረበ የ1999-2000 እንደ አውሮፓውያኑ አቆጣጠር የአማራና የኦሮሚያ ክልሎችን የእህል ምርት ዳታ ሲነግረን ትርፍ ምርት ነፍ ነው ይለናል። የራሱን የፋኦን መረጃ ነው የሚጠቅሰው። ሄድልናም ዱብዳውን ያወርዳል። ከ4.5 ሚሊዮን ህዝብ በላይ በረሃብ ዞን ውስጥ ነበር ይለናል። የማንም መረጃ ጠቅሶ የራሱን የፋኦን። ይሄኛው ደግሞ ከተመሰረትኩ 53 ዓመቴ ነው ይልሃል። ኤስኤንቪ ስትራቴጂክ ፕላን 2019 up to 2022 የተሰኘ እስከ 2022 የሚለጠጥ ስትራቴጂካዊ ዕቅድ አለው። አካባቢያዊ ዕውቀት ለዘላቂ ልማት የሚልም አስገራሚ ንዑስ ርዕስ ይዟል። ይህችን ለማወቅ 53 ዓመት ዕድሜው የኛ አይደል? አይቆጠር፣ ሻማ አይቀልጥለት፣ ጥይት ቢጥለው ጫራ ድገ መቅበር ነው። እስኪመሽ አይጠበቅ፣ ጅብ መጥቶ አድራሻውን በማጥፋት ይተባበራቸዋል። ለሟፈራችን ይመስገን። አትብሉበት ቢሉንም አትግቡበት ሳይሉን ቀሩ። እንዳንበላው እንጂ እንዲበላንማ ይፈቅዳሉ። መቼም የወለደ አይጥል። በሉ የልጁን ስም ለንደን ላኩና የቀብር ኦፕሬሽናል ኮስታችሁን ተቀበሉ። አዎ እዚህ ነጭነት ጠይምነት ይበልጠዋል። ባንማርም ብንማርም ከነጩ ቆዳቸው ላይ በደማቁ የጻፉልንን የበላይነት ለማንበብ አንቸገርም። ተንበርክኮ ማመጽ መፈክር ማርከስ ነው። ምንጣፍ ምን አፋለው? በየገጠሩ ውሃ ይፈልጋሉ። በእህት ድርጅታቸው ደግሞ ቢራ ፋብሪካ ይከፍቱልናል። ቦረና ውስጥ ወንዝ ተደግፈው ውሃ ሲፈልጉ 20 ዓመት ያለፋቸው የጣሊያን ውሃ አሳሾች አሉ። ህዝቡን አሽሙር አስተምረውታል። ውሃ የሚደብቁት መጡ ይባባልባቸዋል። መከራውን ንቀውበታልና ለሌብነታቸው ዕውቅና ሰጠላቸው። ዞር በሉልን፣ በእጃችን እንግባበት። እዚህ ጋር እኮ ውሃ እንዳለ የዛፉም ልምላሜ ነግረናል። ልጅ ሆነን ውሃ የምንጠጣው እዚህ ጋር ነበር ይላል ህዝቡ። እንስራበት፣ ዞር በሉ ይላሉ ውሃ ፈላጊዎቹ። ስራ ላይ አይደሉ? በጎጆ ቤቶቻቸው መካከል ዘመናዊ መኪኖቻቸውን አዋራ እያቃሙን ያልፋሉ። ሰላም እንላቸዋለን፣ እንከተላቸዋለን። የፕላስቲክ የውሃ ኮዳ ልመና እጃችንን እንዘረጋለን። የመጡት እኮ ውሃ ስላለ ነው። ፍለጋ የሚሉት ቀድመው ያገኙትን ነው። ተገላበጥ ሲለው እንዲህ ነው። አሳው ውሃ ጠምቶት ከመንጠቆ ይለምናል። ከተከተልካቸው እስከ ጋምቤላ ይዘው ይሄዳሉ። እስከ ደቡብ ሱዳን ይዘልቃሉ። ከብቱ፣ ግመሉ፣ አሳው፣ ስንዴው፣ ቡናው፣ ወርቅና ከሰሉ ባለበት እነሱ አሉ አጋሮቻቸውን እየዘረዘሩ። WHO፣ UNHCR፣ ፋርም አፍሪካ፣ ሴቭ ዘ ችልድረን፣ IRC፣ ኮርዴድ፣ አምሪፍ፣ ICTAD፣ CIAI፣ DFID፣ ዋተር ፎር ላይፍ፣ ILRI፣ ፒፕል ኢን ኒድ፣ ኬር፣ አይሪሼድ፣ ዳን ኤድ፣ ሲዳ፣ ሪሊፍ ዌብ፣ እስላሚክ ሪሊፍ ይሉሃል። አያልቅም። የሁሉም ቦስ USAID ነው። ጥናት እንደ ዳዊት በመደጋገም ተወዳዳሪ የለውም። ከመሬት ላራሹ ጋር የሚመሳሰል ፕሮጀክት አለኝ ሲል ነገርየው የፑቲን ይመስልሃል። ጠለቅ ብለህ ስታየው የኒውዮርክ ሻይሎክ ይሆንብሃል። ሀገር በቀል መፍትሄ አይመቻቸውም። ስራ ስርህን ይነቅልልሃል።
A primer US aid and US hegemony የሚለውን ቶኒ ካርታሉቺ መረጃ ጣል አድርግበት። እንደ መርዛም ሸረሪት የራሱን ድር ይዘረጋል፣ ምድረ ንብ ይታጨዳል። የደርግን ኦርጋኒክ የምርጥ ዘር ማከማቻ ከነ ሞንሳንቶ ጋር ሆኖ አውድሟል። ቶማስ ሳካራ እንደተናገረው የሚመግብህ አለቃ ይሆናል። እናም የእህል ዘርህን ከነ ማዳበሪያው በየዓመቱ እየፈረምክ እንድትወስድ ቀን ከሌት ይሰራል። ተራ ኮንስፓይረሲ ማውራ ከመሰለህ የግብርና ምርመራ ሰራተኞችን ብለህ ስማቸውና ይገለጥልሃል። A guide for practitioners ምናምን ይሉሃል። ጋይድ ሲልህ ጉብኝት ምናምን ትጠብቃለህ እንዴ? ቱር አድርጎ ጉያው ይከታል። ስልጠና ትጠላለህ። የማይገባበት እልፍኝ የለም። ዘንድሮ ብቻ የት እንደሚገባ እንጃልኝ። ቻይና ኤድ ብለው ድራገኖቹ አዲስ አበባ ገብተዋል። ያሉት አልበቃ ብለው በሌላ ማሊያ ሊያጣድፉን ነው። የዩኤስ ኤድ ኮፒካት መሆኑ ነው። ጦርነት ትጠላለህ። ሁለቱ ይተጋተጉ። የዱር ውሻና ተኩላ ተያይዘውልሃል። ቃይረ ጥራቸው። በምን ተአምር አደባባይ ላይ ሰይፍ አይማዘዙም። በምላስ ግድ የላቸውም። አንጀት ለአንጀት ነው ፍልሚያው። አንገቲቱን ማንም አይነካት። እንደ አትሌት ያደርጋቸዋል። ውድድር ነው የሚኖራቸው። ካፈሩ ከውሃው ከደኑ ስር ፈልጋቸው። አሸዋ ይሻማሉ። ስሞትልህ ዘሃይድን ኢንቫይሮንመንት ቶል ኦፍ ማይኒንግ ዘ ወርልድ ሳንድ የሚለውን የፍሪድ ፐርስ መጣጥፍ ኮምኩምልኝማ። የሚሻሙትን ነገር እኮ ሁለቱም ስለሚፈልጉት ብቻ ላይሆን ይችላል፣ አንዱ እንዳያገኘው ጭምር ነው። ቀጣይ ዕድሜያችንን ላይ የተጣቡ መዥገሮች ናቸው። በእነሱ ልፊያ ትላላጥ ዘንድ ሜዳው ፈቅዷል። እናም ዩኤስኤድ ሆረሯ ስሩ አፕላይድ ፖለቲካል ኢኮኖሚክስ አናሊሲስ እያለች ሽሮ ሜዳ ላይ ቄራዋን በርግዳልሃለች። አርብቶ አደሩ ውስጤ ነው ትላለች። ጉጂን፣ ሶማሌን፣ ደቡብ ሱዳንን ያፈቅሯቸዋል። የአረብ ስጋ እዚህ አለ። የነዳጅ ብር በጠቦት ስጋ ይቀበላሉ። ፋኦና WHO ቀጠናውን አስቀድመው ይዘውሩታል። ፍየል ባለበት አሉ ግመል ከብትና በግ ያሳድዳል። ፈርስ ሁሉ አይጣልም። አንተ ጥለህ ፍረስ፣ እሱ እህል አድርጎ ይልክልሃል። አንተ የከብት ቆዳ ቀበር ብቻ። ከዚያ የላፕቶፕ ማንጠልጠያህን በቻት ተጀናጅነህ ታስልካለህ። በእናትህ ትወኝ። ፈንድ አድርጊ ተብሎ ስለ ወተት ሀብታችን፣ ስለ ፍየሎቻችን አይነትና ምርጥነት ደህና በግ አድራሻው የት እንደሆነ ያሳያል። ስለ ሚሌና ጅግጅጋ ባለ 600 ሄክታር ኳረንቲኖች 75 ከመቶ ስራ ለመጀመር ይነግረናል። ፒፒው ብቻ ነው መፍትሄው ይላል። ፕራይቬት ፐብሊክ ፓርትነርሺፕ ምን ማለት መሰለ? ልግባበት፣ ያለኔ መሸጥ አትችሉም እያለ ነው። ልኑርበት፣ አስገቡኝ፣ እኔ ከሌለው አይሆንላችሁም፣ ቢሆንላችሁ ደግሞ እንዳይሆንላችሁ አደርጋለሁ ይላል። የጅብ አመል። አንተ ዘላለማዊ አህያው ነህ፣ አለዚህ አትሰራትም። እኔ ካልበላሁ አጣፍጥም የሚለው በእንግሊዘኛ ጋድ ብለስ አሜሪካ እንደማለት ነው። አዝናኝ ነገሮች አሉት። የኢትዮጵያ ከብቶች ለመካከለኛው ምስራቅ ተጠቃሚ እንደማይመጥኑ ይነግሩናል። የአፍና የእግር በሽታ አለባቸው። የስምጥ ሸለቆ ምች ያጠናገራቸው፣ የሳምባ ጠባሳ፣ የአንጀት እከክ ከእናታቸው የወረሱ ናቸው ምናምን ይለንና ወደ መርሳት በሽታው ይገባል። የየዘርፉ ዋና ችግር ኮንትሮባንድ ነው ብሎ ረፍ። እንደ ሐኪም ቤት ቢልቦርድ የበሽታ መዓት ሲነቅሳቸው የከረመውን ከብቶች አረብ አይፈልጋቸውም የተባሉትን ከብቶች በኮንትሮባንድ የሚሄዱት ወደ ዱባይ ነው፣ ጅዳ ነው፣ ግብፅ ነው ይለናል። ያኔ ነው የበሽታውን ባለቤት የምታገኘው። እልም ያለ ነጋዴ ነው። የደቡብ ሱዳንን ፓርክ ፈንድ አድርጎ ያሰራል። የእኛንም በጋምቤላ በኩል ጠቅልለው እየተባለ ይንሾካሾካል። የጁባ ጠመንጃዎች ዝም ብለው አያውቁም። አንዲት አጋዘን ተፈናቅላ አታውቅም። ሰው ብቻ ነው እየተሰደደ ወደ ኢትዮጵያ የሚገባው። ለይቶ የሚመታ ጠመንጃ መጣ ባላላችሁን። ደቡብ ሱዳንን እያጸዱ ነው የሚለው የአደባባይ ሐሜትን መዝግቡልኝ። ለእርሻ ምድር ላይ ተወዳዳሪ ከሌላቸው ለም መሬቶች አንዱ ነው። አያምርተው የለ የከብት ቁጥሩ ከህዝብ ይበልጣል ምናምን የሚልህ ራሱ ነው፣ ዩኤስኤድ ነው። ኬንያ ስትወርድም በማንዴራ ትሪያንግል ከነ ኡሁሩ ኬንያታ ጋር በየገበያው ይንጦለጦልልሃል። እንዲህ አይነት ወንበዴ ሲሲሊም አታቀርብልህ። ይህን የሶማሊያ ምስኪን ሕፃንና ሴት ከሸበሌ ዳርቻዎች እየገፉ በሶማሌ የስደተኛ ካምፕ ያጉረዋል። ለእርሻው መሬት እያጸዳ ነው። ረቦት መስሎ ስንዴውን የሚደፋባት ያጣ ቱጃር ነው። ብራንች ሱቅ ፍለጋ ነው። ፖቴንሻል ማርኬት በቅርበት ተገኝቷል።
ቻይና የማሽላ ህንድን የጥራጥሬና የቅባት እህል፣ ገልፎቹን ከስጋ እስከ ውሃ፣ ግብፅን መግረቦቹን የስንዴ ወዘተ እጥረት እየተጫወተባቸው ነው። በስጋት ተተብትበው ላይታች ሲሉ ነው የሚያድሩት። ለም መሬት ጠያቂ የሌለበት ውሃ ፍለጋ ይባዝናሉ። ሆዳቸው ሰፊ ገበያ ነው። በዶላርና በፖለቲካ ስትመተው ደግሞ ዘውድ በለው። ይኸው ነው ወዳጄ የድራማው ግማሽ ክፍል። የደቡብ ሱዳንና የሶማሊያ የብጥብጥ ፊልም ግማሹ ስክሪፕት እንግዲህ እንዲህ ነው። ጁባን የፈረደበት ናይል እነ ሞቃዲሾን ደግሞ እነ ዋቢ ሸበሌ ከዓለማችን ተፈላጊ የእርሻ መሬቶች ዋናዎቹ አድርገዋቸዋል። እንግሊዝ መራሹ ብሬግዚስት አላለችም። ነበራችሁ ወይ ብሏ ትርፍ አለ ማክረን የሚሉት ፈላስፋ። ይቺ ሰውዬ በነገርህ ላይ ዓለሙን ሁሉ በጥብጠዋለች። የዋዛ አትምሰልህ። እስቲ ይህንን የሀብታም ሱቅ እንዝጋውና ሌላ ቀን እናወራለን። እናልህ ብዙ ባይሆንም እንግሊዝ መራሹ የአውሮፓ ቡድንም የባሮ አኮብና የጊቢን ከርስ የሙጥኝ ብሏል። ስለ ኢሊባቡር ቡና ከአዲሱ አረጋ በላይ ያውቃሉ። ጋምቤላን ከኦባንግ ሜቶ በላይ እናፈቅራታለን ሊሉህም ይፈልጋሉ። እሱ እንኳን በአማርኛ ተረት ለምዶ እነበቀለን እየመከረ ነው። እናንተ እዚያው ናችሁ። ኑዌሬ ገደለ አኙ አቆሰለ ስትሉ ከጎሬ እስከ ፖርት ሱዳን ለሚዘረጋው የቡና ኮንትሮባንዳችሁ ተፋጣችኋል። ወለጋን በእርዳታ ጠፍራችሁታል። ጃልመሮ ነገረን እኮ እዚህ ቡና የሚለቅሙት አማሮች ናቸው አለን። ድሮስ አፍልተው ሊጠጡል ነው ይላል አክራሪው ነቄ ነኝ ባይ። መለቀሙ ግን አይገርምም? ከተለቀመ ሰላም ነው አይደል? አይ አንፊሎ ቡና የስር ስንቱን አነጠፍሽው። የለንደን ዋጋሽን ብትሰሚ ስንቴ አቅጥነው እንደሚጠጡሽ ዋርካኔንቲ ነበር። ማነህ አንተ ሆዳም የአዲስ አበባ ነጋዴ አንዱን የባኮ ማንጎ ከአንድራስ በቆሎ ጋር ቢልኩልህ እሱን አስይዘ ጥቃቅንና አነስተኛ ትበደርበት ነበር። እናልህ ወለጋ የቡና ለቀመው ጊዜ አይተኩሱም ማለት ይሆን? ለንደንና ሮም ነው ግብግባችሁ አይደል? ከፓሪስ ጋር ነው አይደል ትንቅንቃችሁ? መቼ ነው ልትተውን ያሰባችሁት? የሰዩ ተራራ ቆስላችሁን ከዛይር እስከ ደቡብ አፍሪካ ከጅቡቲ እስከ ታንዛኒያ የተዘረጋው ቂማችሁን የምታበርዱብን መቼ ነው? ባሮ ላይ ወባለፈጃቸው አረመኔ ነጥቆ ሯጭ አባቶቻችሁ ሐውልት አልሰራላችሁም? ጋምቤላ ላይ የጀነራሎቻችሁ ሐውልት ፈራርሶም ዛሬ ሳይታይምን? ለመሆኑ ስለምን ይሆን ሐውልት ያስፈለጋችሁ? አፈራርሳችሁ ተሄዳችሁ ወደብ። ለመሆኑ ለእኛም እስቲ በሆዳም ፍልሚያችሁ ለተሰዉ ልጆቻችን ሐውልት እንድንሰራ ሐምደን ፓርክ ላይ ቦታ ሰጡን። ያኔ ስመጡ ወባ ሲገላችሁ በወባ የሚሞት የጋምቤላ ሰው አልነበረም ያላችሁን እናንተ አይደላችሁ? ዛሬ ቦታ ተቀያየረን ነው። እናንተ በወባ ጥፊ እኛ ሟች ሆነን የተገናኘ ነው። መድኃኒቱን ሰርታችሁ የእኛን ኢሚዩኒቲ ደበቃችሁት። መልሱን ለታዛቢ ንግዱ ይቀጥላል። የጀርመን ድርጅቶች የከሰል ጉዳይ አስጨንቋቸው ስለ ዘመናዊ የከሰል አመራረት እናስተምራችሁ፣ ለአረንጓዴ ኢኮኖሚ የተመቸ የከሰል አይነትና አመራረት ይዘን መተናል እያሉ ዕውቀት ለማሸጋገር ላይታች ሲሉ ደስ ይልሃል። ደኑ ተረፈልኝ የዱር እንስሳቱም እፎ ያሉልኝ ትላለህ። የአጫፋሪው ብዛት ለልክነትህ ማረጋገጫ ይሆንህና አዲስ ዘመን ሳይቀር ጉጂ ወርዶ የከሰል ዜና ሊያመርት ሲዋከብ አይተህ እንዲህ ነው ጋዜጠኝነት ልትል ስታኮበኩብ ድንገት የእንግሊዞቹን ፕሮፖዛል ታገኘዋለህ። ሰስቴነብል ትሪ ማኔጅመንት ፎር ቻርሎክ ፕሮዳክሽን አኬያ ስፓይስ ኢን ኬንያ ይላል። በቃ ተከተለው። ከኬንያ ሆነው እየተዋጉ ነው። እንግሊዝዬ የኔ ቸርቻሮ አዳሪ ምርጥ ምርጥ የከሰል ዛፎች መርጣ ሉክሬቲቭ ቢዝነስ ነው ትልሃለች። ከሰል ለካ ቆሻሻም ንጹህ ነው። እምዬ ጀርመን የባርቢኪው ከሰል ለማስገባት ብቻ የምታወጣው የገንዘብ መጠን ያስደነግጣል ይላል WWF የሚባለው ድርጅት። ቆሻሻ ነው አለ ገንዘቡን ሲገልጸው። ዘደርቲ ቢዝነስ ኦፍ ባርቢኪው ቻርኮል ብርቅዬ ዛፎች ተጨፍጭፈው ነው የጀርመኖችን የቅንጦት ዓለም የሚያደምቁት ይላል። ይሄ ድርጅት የአምስተርዳምና የሎንዶን አካባቢ ጠባቂዎች የእጅ ሥራ ነው። ስዊዘርላንድ ላይ አረፍ ብሎ ነው ዓለምን የሚዘውረው። 60 ዓመታት አለፋት። ስራዬ የዱር እንስሳትን መጠበቅና ማልማት ነው ይላል። ውሃው፣ ግብርናው፣ ቱሪዝሙ፣ ደኑ፣ አፈሩና ተራራው ሁሉም ውስጥ አለሁበት ይላል። ኦኬ ሁሉም አላምርባቸው ያለው ለዚህ አይሆን ትላለህ።
ነገርህን ስበላ እኔ እንደዚህ ድርጅት ታሪክ ግርም የሚለኝ የለም። አመሰራረቱ በአፍሪካ ስሩን የተከለበት መንገድ፣ ከተቀናቃኞቹ ጋር የሚፋለምበት መንገድ ወዘተ ገርሞኝም አያባራ። ልጠብቃቸው፣ ላብዛቸው፣ ሊጠፉ ነው እያለ የሚቀርባቸው እንስሳት ሁሉ ፍጻሜያቸው በተቃራኒ ይሆናል። ቀበሮ እንደ ቁንጫ እጁ ላይ የሚጠፉበት ማፊያ ነው። ዝሆን ነሽ ተኩላ፣ ሪህኖ ነሽ አንበሳ፣ ከጦጣ እስከ ጉሬላ ያልገባበት የእንስሳት ቤት የለም። ሁሉንም ለማዳን ነው ይላል፣ ብዙዎቹ ግን ለማደን ነው ይላሉ። ሪሶርስ ባትል ከውሃ እስከ የመድኃኒት ቅጠላ ቅጠሎች፣ ከሎጅ እስከ ፓርክ ምስራቅ አፍሪካን ጠቅልሎ ይዞታል። ታንዛኒያን 75 ከመቶ ጠቅልሏታል ሲልህ ትንሽ ናት እንዴ እንዳትል፣ ከደነገጥክ ይበቃል። እኛም አልቀረልንም። እስቲ ሊማሊሞ ሎጅ ገባ ብለህ አጠያይቅ። የአካባቢውን ገበሬ አደራጅቼ አቮካዶ እንዲቸበችብ አድርጌያለሁ፣ ለነገሌሎች ከፍቻለሁ ምናምን ሲል ታገኘዋለህ። አቮካዶ አልምተው እንዲሸጡ ምርጥ ዘር በማቅረብና ገበያ ትስስር በመፍጠር በጋራ እየሰራን እንገኛለን ይልሃል። ዝም ብለህ አንብበህ መጨረሻ ላይ የሆኑ ዶቶችን ስታያዝ ምስሉ ከች ይልልሃል። የዝሆን ጥርሷን እያመላለሰች ነው፣ የሪሆን ቀንድ እያሳደረች ታገኛታለህ። ይህችን ድርጅት የሚያህል ጉድ የሚያውቅ ካለ ብትተዋወቅ ደስ ይለኛል። ከሰል ቆሻሻ ነው የሚለንም ለምን የለሁበትም ይህንን የመሰለ ገበያ ውስጥ ለማለት ፈልጎ ነው። ዩኤንኤችሲአርም ተመልሶ ይመጣል። ለአሶሳ ስደተኞቼ የከሰል አመራረት አስተምሬያለሁ ሲል ለምን ፈገግ አልልም? ምክንያቱም ራሱ ይገዛቸዋል፣ ይዞት ይወጣል። ከዚያ እዚህ ሙፈሪያት ጋር ይመጣና ደግሞ ስደተኞች በህገ ወጥ የከሰል ንግድ በመሰማራታቸው የአካባቢ ውድመት እየተስፋፋ ነው፣ ስለዚህ በጀት ላፈላልግና የአካባቢ ውድመትን የሚያቆም አዲስ ፕሮጀክት ስላዘጋጀው እንተግብረው ይላል። ከላፕቶፑ ፔፐሩን ከአካውንቱ በጀቱን ያስወጣና የከሰል ንግዱን ከፍ አድርጎ ያሳልጠዋል። አልሸባብ በነገርህ ላይ የዓመት የከሰል ሽያጩ ወደ $300 ሚሊዮን ይጠጋል። ሶማሊያ ኖረችም አልኖረችም ምን ሊያገባው? በሁለት መስመር ይህንን ወግ እንዝጋው። የሚገርምህ ነገር ይህችን ፊደል የቆጠርኩት ሚሽነሪዎች ከከፈቱት ትምህርት ቤት ነው። እኔና ጌታቸው ካሳ አንድ ነን። ሀገሬን አትንኳት ይላል። የሚነኳት እኮ አማርኛ አይችሉም። በረከት በላይነህ ዋጋ የለገሰ በሚል ርዕስ ፍትህ መጽሔት ሁለተኛ ዓመት ቁጥር 72 መጋቢት 2012 ዓ.ም ያሳተመው ጽሑፍ እዚህ ላይ ያበቃል። ትረካውን ከወደዱት ላይክ ማድረግ፣ ለወዳጆቹ ሼር ማድረግን አይርሱ። ቻናላችንን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ ያድርጉ። ቸር ቆዩን።